እንኳን ለብርሃነ ትንሣኤው አደረሳችሁ ለማለት እወዳለሁ። በቅድሚያ ለመላ የክርስትና እምነት ተከታይ አድማጭ ተመልካቾች በሙሉ በዕለቱ የተደመጡ መረጃዎችን ላጋራችሁ ብቅ ብያለሁኝ። ደብረጽዮን ከወልቃይት ማስጠንቀቂያ እንደደረሳቸው ተሰምቷል። ህወሓትን ስላሰጋው የኮሎኔል ደመቀ ዘውዱ ጦር የምላቸው ነገር ይኖረኛል። በአዲስ አበባ የዘንድሮው የበዓል ገበያ ተቀዛቅዟል ስለመባሉ የተሰማውንና በገዢ ድርቅ የተመቱትን ገበያዎች የተመለከተውን መረጃም አብራችሁን የቆያችሁ እንደሆነ ታደምጣላችሁ። ባለስልጣኑ ጉድ ፈልቶባቸዋል። የቦነሱ ጉዳይም ውዝግብን አስነስቷል ተብሏል። ምንድነው ጉዳዩ? ታደምጣላችሁ። ጀነራሉ ያልተጠበቀ እርምጃ ስለመውሰዳቸው የተሰማውንና የባለስልጣኑን የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን ውሳኔ መሻራቸውን በሚመለከት የተሰማ ነገርንም በሰዓቱ የማጋራችሁ ነው የሚሆነው ተመልካቾች። በአዲስ አበባ የዘንድሮ የበዓል ገበያ መቀዛቀዙ ተሰምቷል። በገዢ ድርቅ ተመቷል እየተባሉ ነው ያሉት ገበያዎቹም። የብር የመግዛት አቅም መዳከም የዘንድሮውን ፋሲካ ለሸማቾች ፈታኝ እንዳደረገው አንድ ዘገባ አሳይቷል። የዘንድሮ 2017 ዓ.ም የፋሲካ በዓል በሸማቾች ዘንድ ከፍተኛ ፍላጎት ያላቸው እንደ ዶሮ እንደዚሁም በሬ ያሉ የእንስሳት ምርቶች ዋጋ በከፍተኛ ሁኔታ መጨመሩ የብር የመግዛት አቅም ማሽቆልቆል ጋር ተዳምሮ በበዓሉ ወጪ ላይ ከፍተኛ ጫና መፍጠሩን ተናግረዋል ነዋሪዎች። በተለይም ባለፈው ዓመት በዚህ ወቅት በአማካኝ እስከ 1300 ብር ይሸጥ የነበረው ዶሮ በዚህ ዓመት ዋጋው በእጥፍ ጨምሮ እስከ 2500 ብር እየተሸጠ ይገኛል። ይህም 92 በመቶ አካባቢ ጭማሪ እንደተደረገበት ነው የሚያሳየው። የዘርፉ ነጋዴዎች ለዚህ ከፍተኛ የዋጋ ጭማሪ ምክንያት የሆነው ለዶሮ እርባታ የሚውለው የመኖ ዋጋ በከፍተኛ ሁኔታ መጨመሩ እንደሆነም ይገልጻሉ። በተመሳሳይ የእንቁላል ዋጋም በከፍተኛ ሁኔታ በመናር አንድ እንቁላል ከ20 ብር እስከ 25 ብር እየተሸጠ መታየቱ የብዙዎችን ስጋት ጨምሯል። የእርድ ከብት በሬ ዋጋም ከዶሮ ባልተናነሰ መልኩ ጭማሪን አሳይቷል። ባለፈው 2016 ዓ.ም የፋሲካ በዓል ወቅት በአማካኝ እስከ 60 ሺህ ብር ይሸጥ የነበረ አንድ በሬ በዚህ ዓመት ዋጋው ከ80 እስከ 90 ሺህ ብር እንደጨመረ ነው የተሰማው። ይህ ሁኔታ የብር የመግዛት አቅም ከኑሮ ውድነቱ ጋር ተዳምሮ በበዓሉ ወጪ ላይ ከፍተኛ ተጽዕኖ ማሳደሩን ሸማቾች ለካፒታል ተናግረዋል። የሌላኛው አስተያየት ሰጪ ነጋዴ እንደሚሉት ደግሞ የዋጋ ጭማሪው እንደተፈራው የከፋ አይደለም። ዋጋው የጨመረ ቢመስልም ዋናው ነገር የብር የመግዛት አቅም መዳከሙ ነው ሲሉ ነው የተደመጡት። ጭማሪው በራሱ ያን ያህል አስደንጋጭ አይደለም፣ የገንዘባችን ዋጋ ነው እየተሸረሸረ ያለው ሲሉ ነው የተናገሩት። ስሟ እንዳይጠቀስ የጠየቁ አንዲት የቤት እመቤት በሰጡት አስተያየት ባለፈው ዓመት ለፋሲካ የገዛሁትን ዶሮ ዘንድሮ በእጥፍ ዋጋ ነው ለመግዛት የመረጥኩት። ምክንያት አማራጭ የለኝም። ደግሞም አንድ ዶሮ ብቻ አይደለም ቤተሰቡ የሚፈልገው 2 ነው ብለዋል። የኑሮ ውድነቱና የገንዘባችን ዋጋ ማሽቆልቆል ባህላችንን እንዲፈታኝ ያደርገዋል ብዬ አስቤ አላውቅም ሲሉም በምሬት ተናግረዋል። በተለምዶ የመሿለኪያ አቃቂ ገበያ ተብሎ በሚታወቀው ቦታ ላይ የተገኙ ሌላ ሸማች በበኩላቸው የበሬው ዋጋ ከዚህ ባሰ ነውም ሲሉ ነው የተደመጡት። ለቅርጫ መዋጮ በሚል ቀድመው የሰበሰቡት ገንዘብ 60 ሺህ የነበረ ቢሆንም በገበያው ላይ ግን እስከ 80 ሺህ እየተሸጠ በመሆኑና ከአቅማቸው በላይ በመሆኑ ወደ ቤታቸው መመለስ ምርጫቸውን እንዳደረጉ እኚሁ ሸማች ለካፒታል ተናግረዋል። በሌላ በኩል ዓለም ባንክ ተብሎ በሚጠራው አካባቢ የተገኙ ሌላ የዶሮ ነጋዴ የሆኑ አቶ ኃይሉ መርጋሳ ለዚህ የዋጋ ጭማሪ ምክንያቱን ሲያስረዱ የመኖ ዋጋ ከቅርብ ጊዜ ወዲህ በከፍተኛ ሁኔታ መጨመሩን ይጠቅሳሉ። ይህ የዋጋ ጭማሪ ደግሞ በቀጥታ በዶሮ ዋጋ ላይ ተጽዕኖ ማሳደሩ አይቀርም። እኛ ነጋዴዎችም ብንሆን በትርፋችን ላይ ከፍተኛ ቅናሽ እያደረግን ለመሸጥ እየሞከርን ነው ብለዋል። የከብት ነጋዴ የሆኑ ሌላ ወጣት በበኩላቸው የከብት ዋጋ መጨመሩ በእርግጥም አሳሳቢ ነው፣ በተለይ በበዓላት ወቅት ፍላጎት ስለሚጨምር ዋጋውን በተወሰነ መልኩ ይጨምራል ሲሉ ተደምጧል። የብር የመግዛት አቅም እየቀነሰ በመምጣቱ የዘንድሮው ጭማሪ ከወትሮው እጅግ የላቀ ሆኗል። ገበያውም በገዢዎች እጥረት እየተዳከመ ነው ሲል ነው ታዲያ ዘገባው ያመላከተው።
ደብረጽዮን ገብረ ሚካኤል ከወልቃይት ማስጠንቀቂያ ደርሷቸዋል። ህወሓትን ስላሰጋው የኮሎኔል ደመቀ ዘውዱ ጦር የተሰማውን ነገር ነው አስከትዬ የማስደምጣቸው። ወልቃይት ላይ የተከማቸው የኮሎኔል ደመቀ ዘውዱ ጦር ለእነ ደብረጽዮን አስፈሪ ሆኖባቸዋል። ከሱዳንም ሆነ ከትግራይ አቅጣጫ ተዋጊዎቻቸውን አስርገው በማስገባት እንዳሻቸው ስፍራውን እንዳይቆጣጠሩ ይህ በእነ ኮሎኔል ደመቀ ዘውዱ የሚመራው ጦር ግድግዳ ሆኖባቸዋል። ወልቃይትን ከህወሓት ወረራ ለመጠበቅ የተደራጀው ኃይል ባለፈው ሐምሌ ወር ነበር ከዚህ ዘብ በሚል ስያሜ ተቋቋመው። ከዓመት ግድም በፊት በአካባቢው የነበረው የአማራ ልዩ ኃይል መነሳቱን ተከትሎም ህወሓት በተጠናከረ መልኩ ተከዜን በመሻገር ጥቃት ሊያደርስ ይችላል የሚሉ ስጋቶችና ጥርጣሬዎችም ሲፈጠሩ ቆይተዋል። በዚህም የአካባቢው ማህበረሰብ አካባቢውን ከጥቃት ለመከላከልና ራሱን ለመጠበቅ ጭምር ይህንኑ የሰላም ዘብ እንዲቋቋም እንዳደረገ ይታወቃል። ጥቃቱ ከትግራይ ክልልና ወደ ሱዳን ከተሻገረው የህወሓት ኃይል በኩል ሊመጣ እንደሚችል ነው ስጋቱ። እነሆ በዚህ መሰረት የአካባቢውን ወጣትና አርሶ አደር ያሳተፈ ሰፊ ወታደራዊ ስልጠና በተለያየ ዙር ተከፋፍሎ ሲሰጥም ቆይቷል። ይህ በመከላከያ ድጋፍ የሚደረግለት የነ ኮሎኔል ደመቀ ዘውዱ ኃይል ከህወሓት በኩል ሊቃጣ የሚችለውን ጥቃት የመመከትና በአካባቢው ምንም አይነት የፋኖ እንቅስቃሴም እንዳይኖር የማድረግ ተልዕኮ እንዳለውም ነው የሚገለጸው። ታዲያ በትላንትናው ዕለት የደብረጽዮን ገብረ ሚካኤል ቡድን ወልቃይትን በተመለከተ ባወጣው የአቋም መግለጫ የተከዜ ዘብ በሚል የተቋቋመውን ጦር በመውቀስ በአካባቢው የደህንነት ስጋት ደቅኗል፣ የፌዴራሉ መንግስት ይህን ኃይል ከአካባቢው ማስወጣት አለበት ሲል ተደምጧል። ይኸው መግለጫ በወልቃይት የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀ በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል በማለትም ከሷል። ይህ አይነቱ ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ የሚጻረርና ዘላቂ ሰላም እንዳይመጣ እንቅፋት የሚፈጥር ነው በማለትም ቡድኑ ማስጠንቀቂያን ሰጥቷል። የአፍሪካ ህብረት ፓናል በአፋጣኝ ተሰብስቦ በፕሪቶሪያው የግጭት ማቆም ስምምነት አጠቃላይ አፈጻጸም ላይ እንዲወያይም ቡድኑ ጠይቋል። የፕሪቶሪያው ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም። አሁንም ወገኖቻችን እየተገደሉ፣ እየተፈናቀሉ፣ እየታሰሩና እየተሰቃዩም ይገኛሉ ያለው የነደብረጽዮን ህወሓት የፕሪቶሪያው ስምምነት ተደራዳሪዎችና ዓለም አቀፉ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ አስቸኳይ እርምጃ እንዲወስዱም ሲል ጥሪውን አስተላልፏል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በበዓሉ ዕለት የእንኳን አደረሳችሁ መልእክታቸው ወልቃይትን በተመለከተ ጥብቅ ማሳሰቢያን ሰጥተዋል። ታዲያ የጨለማ አበጋዞች ከትንሳያችን አያስቀሩንም በሚል መሪ ቃል ባስተላለፉት መልእክት ለትውልድ ዕዳን አናወርስም የሚል መርህ አንግበው የታገሉና መስዋዕትነት የከፈሉ ወገኖቻችን አደራ አለብንና ዛሬም ነገም ለማንነታችንና ለህልውናችን ዘብን ቆማለን። የወልቃይት ጠገዴን ቀጠና ከሀገር አፍራሾች በመከላከል የኢትዮጵያችንን አንድነትና ሉዓላዊነትም እንጠብቃለን ሲሉ ተደምጠዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ትላንትም ዛሬም ሆነ ነገ ለኢትዮጵያና ለኢትዮጵያዊነት ክብር ዘብ ቆሞ የኖረና የሚኖር ሀገር ወዳድ ጠረፍ ጠባቂ ህዝብ ነው። ሰላምን ለሚመርጡ ሁሉ ለኢትዮጵያዊ አብሮነትና ለፍቅር ልቡ ክፍት ነው ያሉት አመራሩ ህዝባችን ያገኘው አንጻራዊ ሰላምን የብዙ ልጆቹን መስዋዕትነት የከፈለበት መሆኑን ጠንቅቆ ስለሚገነዘብ ዛሬ በእጁ ያለው አንጻራዊ ሰላም ዘላቂነት እንዲኖረው ይተጋል፣ ለሰላም መከፈል ያለበትን ዋጋ ሁሉም ይከፍላል ሲሉ ተናግረዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በዚሁ መግለጫቸው የወልቃይት ጠገዴ የአማራ ማንነት ጥያቄ እውነተኛና ፍትሃዊ በመሆኑ በትግላችን ከሞት አጠገብ አዲስ ህይወት፣ ከመቃብር ጎን ትንሣኤ መኖሩን አረጋግጠናል ሲሉ ጠንከር ያለ መልእክት አስተላልፈዋል። በሌላ መረጃ የኢትዮጵያ ፖስታ አገልግሎት ለትንሣኤ በዓል ከማናጀር በላይ ላሉ ኃላፊዎቹ ብቻ የ2 ወር ደሞዝ ቦነስ መስጠቱን የሚመለከት መረጃ መውጣቱን ተከትሎ ባለስልጣኑ ጉድ መጥቶባቸዋል። በርካታ የተቋሙ ሰራተኞች በትላንትናው ዕለት የሰሙትና እጅግ አሳዛኝ ብለው የገለጹት ድርጊት የኑሮ ውድነት ተባብሶ ታች ያለው ሰራተኛ ሲቸገር ከፍ ያለ ደሞዝ ያላቸው ቦነስ ብለው ብር መከፋፈላቸው እንዳስቆጣቸው ሰራተኞቹ ገልጸዋል። ከጥበቃ ጀምሮ እስከ ሱፐርቫይዘር ድረስ ያለው ሰራተኛ በኑሮ ውድነት እየተጠበሰ ደሞዝ ይጨመርልኛል ብሎ ሲያስብ ከማናጀር በላይ ላሉት ብቻ የ2 ወር ደሞዝ ቦነስ ተብሎ የተቋሙን ገንዘብ መቀራመታቸው አሳዝኖናል። እነሱ በቦነሱ ብቻ ከ80,000 እስከ 212,000 ብር ሲከፋፈሉ ተራው ሰራተኛ ለበዓል ዶሮ መግዣ አጥቶ ይውላል ብለው
አንድ የተቋሙ ሰራተኛ ተናግረዋል። አሁን ላይ የኢትዮጵያ ፖስታ አገልግሎት ከ2200 በላይ ሰራተኞች ያሉት ሲሆን የሰራተኞቹ ደሞዝ ከ4000 ብር ጀምሮ እስከ 106000 ብር የሚደርስ ነው። አብዛኛው ሰራተኛ ጠቅላላ ደሞዙ ከ16800 ብር በታች ሲሆን የኃላፊዎቹ ደግሞ ጥቅማ ጥቅም ሳይጨመር ማናጀር 40300፣ ዳይሬክተር 56400 ብር፣ ቺፍ ኦፊሰር 76300 ብር እንደዚሁም ዋና ስራ አስፈጻሚ 106100 ብር እንደሚያገኙ መረጃዎች ያሳያሉ። ታዲያ ይህ ዘገባ ከወጣ በኋላ በመሰረት ሚዲያ የፌስቡክ ገጽ ላይ ስድብ የተቀላቀለበት ምላሽ ያስቀመጡት የኢትዮጵያ ፖስታ ምክትል ስራ አስፈጻሚ አቶ ጋሻው መርሻ እውነት ነው፣ ለማኔጅመንት አባላት ቦነስ ከፍለናል፣ የተከፈለው የአንድ ወር ደሞዝ ብቻ ነው ብለዋል። እውነት ነው፣ ለማኔጅመንት አባላት ቦነስ ተከፍሏል። እናም ቦነስ ለመላው ሰራተኛ በመስከረም ወር ተከፍሏል። ለማኔጅመንት አባላት እስካሁን ያልተከፈለው ከኦዲት ጋር በተያያዘ ብቻ ነበረ። ኦዲቱ ሲጠናቀቅ አሁን ተከፈለ። ምንድነው ችግሩ ብለዋል። ኃላፊው ጉዳዩን ለማስረዳት ስድብ የተቀላቀለበት አማርኛ መጠቀማቸው ግን ትዝብት ላይ ጥሏቸዋል። ከስድቡም ባሻገር ከታች ላለው ሰራተኛ ምንም አይነት የበዓል ሰሞን የቦነስ ክፍያ ሳይደረግ ለበላይ አመራሮች የተደረገው ጭማሪ በመስሪያ ቤቱ ሰራተኞች ዘንድ ደስ የማይል ክፍፍል እንደፈጠረ ነው የተሰማው። በመጨረሻም አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የቀድሞው ፕሬዝዳንቱን ጌታቸው ረዳ ውሳኔን የሻሩበትን ነገር አሳይተዋል። ጄኔራሉ ታደሰ ወረደ በአቶ ጌታቸው ረዳ አስተዳደር የታገዱ ከፍተኛ የጦር አመራሮችን ወደ ስራ መመለሳቸውን የተሰማው በትግራይ የተፈጠረውን ውጥረት ተከትሎ የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ 3 ጄኔራሎችን በይፋዊ ደብዳቤ ማገዳቸው አይዘነጋም። ይህንኑ የእግድ ውሳኔ ካስተላለፉ በኋላ በወቅቱ የክልሉ የጸጥታ ኃላፊውን ጄኔራል ታደሰ ወረደን ትዕዛዙን ተፈጻሚ እንዲያደርጉ ቢጠይቁም ውሳኔው ሳይተገበር መቅረቱ ውዝግብ ፈጥሮም ቆይቷል። አቶ ጌታቸው ረዳ ከሳምንት በፊት በተሰራጨው ቃለ ምልልሳቸው ጄኔራሉን ትዕዛዝ ተፈጻሚ ባለማድረጋቸው ወቀሳ አቅርበው እንደነበረ አይዘነጋም። የኔ ምክትል ፕሬዝዳንት ነበረ፣ የራሱን የሥራ ዝርዝር መፈጸም አልቻለም። ኃላፊነቱን መወጣት ላለመቻሉ ታደሰን ብቻ እየወቀስኩ አይደለም። እኔ እርሱን በተመለከተ ምንም አላደረኩም። እርሱን ማንሳት አሊያም መተካት አለመቻል የኔ ውድቀት ነው ሲሉ ነበር ጌታቸው ስለ ምክትላቸው ወቀሳ ያቀረቡት። ጌታቸው በአስተዳደራቸው የመጨረሻ ሳምንታት በክልሉ ያሉ ሁኔታዎች ተባብሰው የትግራይ ሰራዊት ከፍተኛ ወታደራዊ አዛዦችንም አግደዋል። በዚህ መሰረት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበ ኃይሌ የታገዱ መሆኑን የሚገልጽ ደብዳቤ በጊዜው መጻፋቸው ይታወቃል። በትላንትናው ዕለት የተሰራጨና ከ3 ቀናት በፊት በአዲሱ የትግራይ ክልል ፕሬዝዳንት ጀነራል ታደሰ ወረደ ፊርማና ማህተም የተጻፈው ደብዳቤ የታገዱት ጀነራሎች መመለሳቸውን ነው የሚያመላክተው። አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአቶ ጌታቸው ረዳ ጊዜያዊ እግድ የተላለፈባቸውን 3 ከፍተኛ ወታደራዊ አዛዦችን ከሚያዝያ 7 2017 ዓ.ም ጀምሮ እግዱ መነሳቱን ከ3 ቀን በፊት በቀን 8 2017 በተጻፈ ደብዳቤ አሳውቀዋል።